አመስግኑ። እግዚአብሔር የተመሰገነ ይሁን። አሁን ሁላችሁም ጸጥ ብላችሁ ብፁዕነታቸው የሚሰጡትን ትምህርት ትከታተላላችሁ። ንሕነሰ ንሰብክ ክርስቶስ ዘተሰቅለ። እዚህ የክፍለ ከተማው ዋና ስራ አስኪያጅ ቆሞስ አባ ገብረ እግዚአብሔር ለመመረቅ ዝግጅት ላይ ያለው ታላቁ ደብር አስተዳዳሪ መልአከ መንክራት ኃይሌ አብርሃ፣ አዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ምዕመናንና ምዕመናት እግዚአብሔር ቸርነቱ አያልቅምና ይህን በዓል ምክንያት በማድረግ እኛንም ካለንበት አነሳስቶ እናንተንም በዚህ አሰባስቦ ያገናኘን አምላክ ስሙ የተመሰገነ ይሁን።
ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ። ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። እኛስ ነቢያት ትንቢት የተናገሩለትን ይወርዳል፣ ይወለዳል፣ ሰው ይሆናል፣ ሥጋ ይለብሳል፣ በዓለም ይመላለሳል፣ ወደ መስቀል ይወጣል፣ ወደ መቃብርም ይወርዳል፣ መቃብር ተወረደም በኋላ ተተቀበረ በኋላ ይነሳል ብለው ትንቢት የተናገሩለትን ክርስቶስን እናስተምራለን ያለ። ሌላ ትምህርት በመካከሉ አላስገባም። የዛሬው በዓል ከልደት አስቀድሞ ቀደም ብለው ሦስት እሑዶች አሉ። አሁን እነዚህም ስብከት ብርሃን፣ ኖላዊ በመባል ይታወቃሉ። ቀኖና ቤተ ክርስቲያን ተመዝግበዋል። ቅዱስ ያሬድም እግዚአብሔር የሚመሰገንበትን ቃሉን ለበዓሉ ተስማሚ የሆነውን አዘጋጅቶ ለቤተ ክርስቲያኗ አቅርቧል። ሲወርድ ሲጓረድም የቅዱስ ያሬድ ልጆች ለዛ ባለው በአማረና የሚጣፍጥ ዜማ አስማምቶ አቆላምጦት አድረዋል ማለት ነው። የዛሬው ስብከቱም ነው። የቅዱስ ሚካኤልም ወርሃዊ ታሰቢያ በዓል ነው። የጻድቁ የአባ ሳሙኤልም ዓለምን ትተው በምናኔ ተሰማርተው ስለ ዓለም ጸሎቱን እያቀረቡ ከፈጣሪያቸው እየተነጋገሩ ስርየት ለዓለም ወይም ለሰው ልጆች እንዲሆን በግንባራቸው ተደፍተው የጣፈጠም ሳይቀምሱ የሞቀም ሳይለብሱ ዓለምን እንደ ጉድፍ አድርገው ዓለምን ጠልተው ወንጌልን ተሸክመው ፈጣሪያቸውን ያገለገሉ ታላቅ አባት መታሰቢያ አላቸው። እንግዲህ ሐዋርያው እንዳለው እግዚአብሔር ይመጣል፣ ይወርዳል፣ ይወለዳል፣ ሰው ይሆናል። ይህን አልጫውን ዓለም በወንጌል ትምህርት ያጣፍጣል፣ የወደቀውን ያነሳል፣ የተጣላውን ያስታርቃል፣ የሄደውን ይመልሳል፣ የተዘጋውን በር ይከፍታል ተብሎ ትንቢት የተነገረለት መድኃኒታችን ኢየሱስ ክርስቶስ አዳም ዕፀ በለስን በመብላት ከፈጣሪው ጋር በመጣላት አስወስዷት የነበረችውን ልጅነት ለማስመለስ ከገነት ወጥተን ነበርና ወይም ተባረን ነበርና አጋንንትም ይረግጡን ነበርና ያንን ጻፋ ለመመለስ እንዲያው የአዳምን ጥፋት ሳያስብና ሳይል አጥፍቷል፣ ተሳስቷልና
እንደተሳሳተ እንደወጣ ይቅር ሳይል መድኃኒታችን ኢየሱስ ክርስቶስ የጠፋውን አዳምን ለመፈለግ ፈልጎም ለማግኘት ወደ ዓለም የመጣበት ሰው የሆነበት ባህሪያችንን ባህሪ አካላችንን አካል የኛ ባህሪ የሚራብ ነው፣ የሚጠማ ነው፣ የሚደክም ነው። ኃጢአትም የሚስማማው ነው። ኃጢአታችንን እንደምንም ሳይቆጥር ዓለም እንደጠፋ ይቅር የማይል እውነተኛ ቸር ጠባቂ ነውና ወደ ዓለም የመጣበት ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው መሆንን የመረጠበት ጊዜና ሰዓት ነው። አምላክ ሰው ባይሆን በሩም ተዘግቶብን ኃጢአታችንም በዝቶ ፈላጊም አጥተን ጠባቂ እንደሌላቸው በጎች ያም ሲነዳን ያም ሲነጥቀን እንኖር ነበረ። ነገር ግን እግዚአብሔር አምላክ መቼም የእኛን ኃጢአት ሳያስብ እሱ የምሕረት አምላክ ነውና ነቢያትን እንዳው ትንቢታቸው እውነት መሆኑን የተናገሩት ሐሰት ነው እንዳይባል ፈኑ ወዲከ ወነሃድነነ እንዳው እያሉ ስልጣንህን ወደኛ ላክልን፣ ወደኛ ላክልን። እኛ በጣም ችግር ጸንቶብናል። ትንቢታችን ትምህርታችን እውነት መሆኑ የሚረጋገጠው አብ ልጁን ወደ ዓለም ሲልክ ነው። እግዚአብሔር አብ እግዚአብሔር ወልድን ወደ ዓለም ሲልክ ነው። እግዚአብሔር አንዱ ላኪ አንዱ ተላኪ አይደለም። ባህሪያቸው አንድ ነው። ዓለምን የማዳን ሥራ ምንም ሰው የመሆን ለአንዱ አካል ቢሆን ግን በየትኛውም ቦታ አብ ወልድ መንፈስ ቅዱስ በስም ሦስት ናቸው፣ በአምላክነት አንድ ናቸው። በማኅፀነ ማርያምም ወልደ አምላክ በማኅፀኗ ባደረ ጊዜ አልተለያዩም። ሦስቱም ሰው ሆኑ ማለት አይደለም። አብ ለማጽናት መንፈስ ቅዱስ ለማንጻት ወልድ ሰው ለመሆን በማኅፀኗ ባደሩ ጊዜ ቦታቸውንም አልለቀቁም። አብም የአብን ሥራ ወልድም የወልድን ሥራ መንፈስ ቅዱስ የመንፈስ ቅዱስ ሥራ ለማጽናት ለማንጻት ሲል ምንም እመቤታችን ኃጢአት ኖሮባትም አይደለም። አቅባ መንፈስ ቅዱስም ከርሰ እማ ወይረክሰት በምንትኒ በምንም ያረከሰች ገና በማኅፀን ጀምራ መንፈስ ቅዱስ የጠበቃት የአምላክ ማደሪያ እንድትሆን ስማርያ እግዚአብሔር የመረጣት እግዚአብሔር መርጦ ማደሪያው ያስገኛት ተዋሕዶን ያደረገባት እንደ ሸማኔ ጉድጓድ
የሸማኔ ጉድጓድ ሰሪውንም ተሰሪውንም አንድ አድርጋ ማጉንም ድሩንም እንጨቱንም አንድ አድርጋ ይዛ እንድትገኝ ሰማይና ምድርን በመሃል እጁ የጨበጠውን አምላክ በማኅፀኗ ያሳደረች 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ እግዚአብሔር የተመላለሰባት በማኅፀኗ ሳለ ድውያን የተፈወሱባት፣ ዕውራንም የበሩባት፣ የማይናገሩ የተናገሩባት፣ ያጡ ያገኙባት፣ የወደቁ የተነሱባት፣ የተዘጋው በር የተከፈተባት፣ በሔዋንም ምክንያት ዕፀ በለስን በልታ ባደረገችው ኃጢአት ምሕረት ተከልክሎ ነበረና ያ የተዘጋ በር በእመቤታችን ምክንያት ለሁላችንም በእንተ ሔዋን ተሐጽሖተ ገነት ወበእንተ ማርያም ድንግል ተርኅወ ዳግመ ዳግመኛ በድንግል ማርያም ቸርነት አምላክ ከሷ ሰው በመሆኑ በማኅፀኗ በማደሩ የገነት በር ተከፍቶልናል። ተሰደን ነበር ተመልሰናል፣ ወድቀን ነበር ተነስተናል፣ ጠፍተን ነበር ተገኝተናል፣ ተርበን ነበር ጠግበናል፣ ታርዘን ነበር ለብሰናል። አዎ ማንም ይጫወትብን ነበር። እግዚአብሔር ባሕሪውን ዝቅ አደረገና የእኛን ባሕሪ የእኛኑ ሥጋ ለበሰና በሥጋ የገባውን በሥጋ ለማውጣት እንግዲህ ነቢያት ነቢዩ ኢሳይያስ ናሁ ድንግል ትፀንስ ወትወልድ ወልደ እያለ የተናገረው አዎ ኤርምያስም እነሆ ድንግል ልጅ ትወልዳለች ስሙንም አማኑኤል ትለዋለች። ስልጣኑን በትከሻው ላይ ነው ያለው። ዘኢያድኅዎ ስልጣኑን የማይቀሙት በየበሩ ዘበኛውን የማያስቀምጥ አዎ የጦር መሳሪያ የማያዘጋጅ ስልጣኑ የባሕሪው የሆነ ሁሉንም በመናገርና አዎ የሚያስተካክል አዎ እና ትወልዳለች ብሎ ትንሽ የተናገረ ነቢዩ ኤርምያስም ወይ መጽ አምላክ ወልደ አምላክ እንደው ራሱ አምላክ የአምላክ ልጅ ይመጣል። አዎ ይመጣል። ወይ ከይድ ውስተ ደብረ ዘይት እንደው የተናገሩ ወይ መጽ አምላክ ወልደ አምላክ ዘአነርኢኩ ስግወ ዲበ ዕፀ መስቀል አዎ የሐዋርያ ዐሥርተ ወክልኤተ ሐዋርያት ወይ ከይድ ውስተ ደብረ ዘይት 12ቱን ሐዋርያት ይመርጣል። ገና ሳይመጣ እንደመጣ አድርጎ ተሰቅሎ አየሁት ብሎ ኤርምያስም ተናግሯል። ነቢያት የተናገሩት ትንቢት ሁሉ እውነት ነውና ሐሰትም አይደለምና እኛ ሕልም እናያለን፣ ሕልማችን ይዋሸናል። ወየስዖሙ ሕልሞሙ ሕልማቸው ይዋሻቸዋል ይላል። ዓለሙ ሕልሙ አልቦ ዘይረከቡ ሕልምን አዩ ያገኙን ነገር የለም፣ ቅዠት ነው ያ። የነቢያት ግን ሕልም አይደለም፣ እውነት ነው። የዓለም መድኃኒት ይመጣል ያሉት ነው። ያው ሰበክዎ ነቢያት አይደለም እንደ የሚለው አይኩትቦ መላእክት እኮ ነው የሚለው። መላእክት ሰበኩት። ነቢያት ሰበኩት። ሐዋርያት ነቢያት ሰበኩት። መላእክት አመሰገኑት እኮ ነው። እግዚአብሔር አምላክ ዛሬው እንዳው ሱከት ይባላል። የአምላክን ሰው መሆን የአምላክን ወደ ዓለም መምጣት ነቢያት የተናገሩበት ወይም ያም ትንቢት እውነት የሆነበትና የተገለጠበት ነው። የእኔና የእናንተ አምላክ ወተቀደሰት ይእቲ ሀገር በኪደተ እግሩ ለክርስቶስ ክርስቶስ ወደ ዓለም በመምጣቱ ያረጀውም ታደሰ፣ የረከሰውም ተቀደሰ፣ የሞተውም ተነሳ፣ ያጣውም አገኘ፣ ያልተናገረውም ተናገረ።
አዎ የማይናገረው የተናገረበት፣ ያጡት ያገኙበት፣ የተኮበለሉት የተመለሱበት፣ በሩ ተዘግቶባቸው ጨለማ የዋጣቸው ብርሃንን ያዩበት፣ እውነተኛው አምላክ ወደ ዓለም እየመጣበት አመጣጡም ገብሩልኝ፣ አልብሱኝ፣ አንተርሱኝ፣ አክብሩኝ ለማለት አይደለም። ዓለም ክብር አጥቶ ነበርና ለዓለም ክብርን ለማጎናጸፍና ለመስጠት ነው። አዳም አባታችን ዕፀ በለስን በመብላቱ አልቅሶ ነበርና እንባውን ለማበስ ነው። እንባ የሚያብስ አሁን የለም። ሁሉም ሲያለቅስ ነው የምናየው። እኔም ታለቀሱኝ፣ እናንተም ታለቀሳችሁ። አዎ እንባውን ማን ይጥረግ? አዎ እግዚአብሔር የአዳምን ለቅሶውን አይቶ ሰምቶ እግዚአብሔርም ፈጠርኩትና ለጥፋት አሳልፌ የሰጠሁት ስስትም አደረበት። ዕፀ በለስንም በላ፣ ልዩነትንም አጣ፣ ተክብሩም ተዋረደ፣ ተወንበሩም ወረደ። አዎ እንግዲህ እኔ ያረዳሁት ማድረጊያው ሌላ ረዳት የለም። ምን ተኮንከ አዳም? አዳም ምን ሆነው ባለው ጊዜ ብእሲት ዘወሀብከኒ፣ አዎ አብልዓተኒ ምጽ፣ ትርዳህ ብለህ የሰጠኸኝ ሴት እንጨትን አበላችን፣ ያውም መርገም ሆነኝ፣ ክብርን አሳጣኝ። አዎ አልሁ። ምን ተኮንኪ ሔዋን? ሔዋን ምን ነው ነግሬሽ አልነበረ? ምን ሆንሽ? አርዌ ምድር አስቤጠትን፣ እባብ አሳሳተኝ ነው ያለችው። አዳምንም ሶክ ወአሜከላ ለይብቁልከ፣ እሾህ ይውጋ እንቅፋት ይምታ፣ ብላ በአፈ ገጽከ፣ አርሰህ ቆፍረህ ነግዴህ አትርፈህ ተመገብ። አቤት ምግቡን እኮ አዘጋጅቶለት ነበር። በእርግማን ምክንያት እሾህም በቀለበት፣ መርገምንም አዘወተረ። ሔዋንንም አዎ ለእመ አርምውኪያ ለእንትኩ ዕፀ በለስ ከማሁ ደሙይ በበወሩ አንዳው ብሎ ረገማት። ይህም እርግም እንግዲህ ምንም ገለጻ ባይደረግለት ሁላችሁም ታውቁታላችሁ። ያ በመርገም የመጣ ዮሐንስ አፈወርቅ ግን አዎ ትክቱሃ ለብእሲት ኢያሃውቱ ብሎ ተርጉሞታል። የወር አበባዋ ነው፣ አዎ ደስታዋ ነው እንጂ መከራዋ አይደለም። እባብንም አዎ ሁሪ በእንግዲያኪ ነው ያላት። ወብልዒ መሬትኪ ወአስተጣርር ዘርአ ብእሲ ወዘርእኪ እሙንቱ ይቀጥቅጡ ርእሰኪ ወአንትኒ ዕቀቢ ሰኮናሆሙ ብሎ ረገማት። እባብ ግመል ታህል ነበረ። በእርግማን ምክንያት አራት እግሯ ስብስብ ብሎ ወደ ሆዷ ገብቶ በልቧ ነው አሁን የምትሳበው። እግር የላትም። በእርግማን ነው ይሄ የመጣው። አዳምም እሾህ የበቀለበት እንቅፋት የመታው በእርግማን ነው። ሔዋንም እንደዚህ ኩኝ ብሎ የረገማት አዎ ዕፀ በለስን ስለበላች። እባቧንም ሦስቱም ክፍሎች ተረገሙ፣ ተርግማን አልወጡም። አሁን እባብን ያየ ሁሉ እንዳው እሷን ዘላ እግርን ትነክሳለች፣ የሰው ልጅ ታያት ራሷን ሳይመታ የሚራመዳት የለም። ይሄ በእርግማን ምክንያት የመጡ ነገሮች እነዚህ ናቸው። ይሄንን ሁሉ ለመደምሰስ ወሳራ መርገመ ለሔዋን የሔዋንን መርገም ለማጥፋት ነው የአምላክ አመጣጥ። ለቧልታ አይደለም፣ ለዋዛ ለፈዛዛ አይደለም።
አዎ ዓለም ተቸግሮ ነበረና የዓለምን ችግር ለመሸከም ነው። የዓለምን ችግር ለማቃለል ነው። አሁን ዓለም በጠቅላላ ተቸግሯል። ችግሩን የሚሸከምለት አላገኘም። እግዚአብሔርን ነው መጠየቅ። የችግር ተሸካሚ እግዚአብሔር ብቻ ነው። ረዳትህ እግዚአብሔር ብቻ ነው። ስትወርቅ የሚያነሳህ፣ ስትራብ የሚያጎርስህ፣ ስትራቆት የሚያለብስህ ሌላ ረዳት የለህም። አምላክህን መጠየቅ ነው። አትስረቅ ተብሏል። አትስረቅ። ሰርቄ ለብሳለሁ አትበል። ሰርቄ በላለሁ አትበል። ሰርቻ አገኛለሁ የሚለውን ማዘውተር ብቻ ነው ያለብን። የአምላክ አመጣጥ የነቢያት ትንቢት እውነት መሆኑን ለማረጋገጥ የሐዋርያት ስብከትም ጽንፍ እስከ ጽንፍ ደርሶ ችግረኛ እንዳይኖር፣ የነፍስ ቁስል እንዳይኖር። የሥጋ ቁስል በሕክምና ይድናል። የነፍስ ቁስል ግን በትምህርት ብቻ ነው የሚድነው። አይ ክኒን አያድንልህም፣ መርፌ አያድንልህም። አዎ ዶክተሩ አያድንም። የነፍስን መከራ የምታድን ቤተ ክርስቲያኗ ብቻ ናት በተሰጣት ጸጋ። ያንን የነፍስ ቁስል ለመቅረፍና ወይም ደምስሶ ለማጥፋት ነቅሎ ለመጣል ነው የአምላክ ወደዚህ አመጣጡ፣ ለሌላ አይደለም። እሾማለሁ እሸልማለሁ ብሎ አይደለም። ነገር ግን በአመጣጡ ያልተደሰቱ ሰዎች አሉ። ከሹመታችን ይሽረናል፣ ከወንበራችን ያወርደናል፣ ክብር ያሳጣናል፣ ክብርን ለሌላ ያደርጋል፣ ክብራችንን ይወስድብናል ብለው ስጋት ያደረባቸው ሰዎች እስከ መስቀል ድረስ ጉዟቸውን አድርገዋል። እነሱ ተጎዱ እንጂ አምላክ አልተጎዳም። አመጣጡ ዓለምን ለማዳን ስለሆነ ዓላማው ተሳክቷል። ዓላማው ተሳክቶለታል። ለዚህ ሁሉ አብነት ሁና የተገኘች አምላክን በድንግልና ጸንሳ በድንግልና የወለደች አጥብታ ያሳደገች አዝላ የተሰደደች ከመስቀሉ ስር ዝቅ ብላ እንባዋን ያፈሰሰች ለዓለም መድኃኒት ቤዛዊተ ዓለም ሁና ለዓለም ቤዛ መድኃኒት የሆነውን አምላክን ያስገኘች ዓለም በጠቅላላ ከወደቀበት የተነሳው ትንቢቱ ተፈጽሟል። ይህን ሁሉ ለዚህ ሁሉ መሳሪያ ሁና የተገኘች የድኅነት ምክንያት እመቤታችን ድንግል ማርያም ናት፣ ሌላ አይደለም። እኔም እናንተም በዚህ ዓለም ሳለን እንኖራለን። በህርን ጊዜ ግን ነፍሳችን የማንኛውም ይሁን የአጥም የሆነ የጻድቅ ምርመራ የሚደረግ በእመቤታችን ዘንድ ነው። እመቤታችን ያችን ነፍስ መርምራ እናንተ ይለፍታ ተባለ እንደማታልፉ ሁሉ እመቤታችን ይለፍ የሚለውን መመሪያ ካልሰጠች ያቺ ነፍስ አልፋ ወደ እግዚአብሔር ለጽድቅም ይሁን ለኩነኔ ወደ እግዚአብሔር አቀርበ አሳልፋ ለልጇ የምታስረክብ የአምላክ እናት ድንግል ማርያም ናት። ነቢያት ትንቢት የተናገሩላት እግዚአብሔርም ለአምላክነት የመረጣት ነቢያት ትንቢት ተናገሩልኝ አላለችም። ነቢያትን ምረጡኝም አላለችም። እሷ ራሷ እንድትመረጥ ሆና ለአምላክ እናት ብቁ ሆና ስለተገኘች ብቻ ነው ሁላችንም ብቃት ይኖራል። ብቃት ታየለም በየትኛውም ቦታ እንታጫለን ማለት ነው። ለመንግሥተ ሰማያትን እንታጫለን፣ አለበለዚያ ወደ ኩነኔ ቦታ እንመራለን። እንግዲህ እግዚአብሔር አምላክ ጻድቁ አባ ሳሙኤልም ዘይጾረ መስቀል ሞተ ያለውን አምላካቸውን መስቀል ተሸክመው በረሃ ለበረሃ ተንከራተው ጽላት የተቀረጸላቸው ቤተ ክርስቲያን የታነጸላቸው ገድል የተጻፈላቸው ስማቸው እንዲጠራ ያደረገው እግዚአብሔር እመቤታችንንም አምላካቸውንም ስለወደዱ ነው። ሊቀ ካህናት ሳሙኤል እንዘ ይጼልይ በቅዳሴሃ ማርያምኒ ነሲሃ በእዴሃ
ወአበቱ ክልኤተ አምሃ ወርቅ ትምህርተ ፍቅርከ ዕጣን ትምህርተ ክህነትከ። አዎ ስለ ፍቅሩ አምላክም ስለ መውደዱ ወርቅን፣ ስለ ክህነቱ ስለ ቅድስናው አምላክ የሚመሰገንበት መሥዋዕቱ የሚያደርግበትን ዕጣኑን አምልቃ አዎ ሻኩራው ውስጥ አስገብቶ እንዲያጥን አዎ ዕጣኑን አምጥታ ለአባ ሳሙኤል አዎ ያስረከበች። በዚህን ጊዜ አሁን እንዲያው ዘጽዋ ዘገብረ ተስካረከ እምህር ለከ ብሎ ዛሬ በመልአኩ በቅዱስ ሚካኤል ተራዳይነት በእመቤታችን አማላጅነት የምሕረት ቃል ኪዳንን የተቀበለበት አንተን ያገለገለ ስምን የጠራ ቤተ ክርስቲያንን የሰራ በበዓልህ ቀን ድግስ ደግሶ ያበላ ለተራበ ያበላ፣ ለተጠማ ያጠጣ፣ ለተራቆተ ያበሰ እስከዚህን ያህል እስከ 45 ትውልድ ድረስ እምርልሃለሁ ብሎ አምላኩ ለአባ ሳሙኤል ቃል ኪዳንን የሰጠበት ቅዱስ ሚካኤልም አባ ሳሙኤልን በክንፉ ታቅፎ ወደ እግዚአብሔር ያቀረበበት ታላቅ በዓል ነው። ይህ በዓል የድኅነት በዓል ነውና እግዚአብሔር ለሀገራችንም የማዳን ስራውን እንዲያስተላልፍ ይህን መጨቃጨቁን መተራመሱን ገዥንም ተገዥንም አስማምቶ ሀገራችንን የእኛ እንዳደርግልን እግዚአብሔር በቸርነቱም እንዲጎበኘን በዓሉንም የደስታ በዓል እንዳደርግልን የነቢያትም ትንቢት እውነት የሆነበት የሐዋርያትም ስብከት የተገለጠበት ቀን ነውና ይህ በዓል የሁላችንም በዓል ነውና የበዓሉ ባለቤት ሁላችንንም ለክብር እንዲያበቃን የእሱ ፈቃዱ ይሁን። ብዙ ቢያወጉ ይዘነጉ ነው፣ ብዙ ቢተቹ ይሰለቹ ነው። ግብር ዘአልቦ ምጣኔ ጋር ውእቱ ነው ወለጋርን የተነወ ዝንጋዬ ነው። እናንተም ሳስተለችሁ እኔም ብዙ ሳልደክም እዚህ ላይ ይበቃናል። እግዚአብሔር ይስጥልን። እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። አንድ ልጅ በጌታችን በመድኃኒታችን ኢየሱስ ክርስቶስ በክቡር ደሙ ያውጣት። ቤዛም የሆንካት ቅድስት ቤተ ክርስቲያን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብና ለንጹሕ ወገን ማርያም ትሆን ዘንድ የጠራሃት ከዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ያስተስርይላችሁ። ሥጋ መለኮት ስለሚባል ሥጋ ሕግና የሥራ ደም ስለሚሆን ደግሞ አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እንደምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር በላቸው። መጣ የሚጠብቃችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚያ ያላቸው ወንዶቹም ሴቶቹም ልጆቹም አዋቂዎቹም ክርስቲያኖች በሙሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ከኃጢአት የተፈታን ለመንግሥተ ሰማያት የበቃን የተዘጋጀን አድርገን ዘንድ እግዚኦ መሐረነ ክርስቶስ ብለን ፈጣሪያችንን 12 ጊዜ እንለምነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን። የማይሠራ ኃጢአትን ሁሉ እግዚአብሔር ይፍታ።
መላኩ ያግሰነ ወስተ ኩሉ ባርሰነ ደምረነ ቡሩክ ዘዋበነ ሥጋሁ ቅዱስ ወደሙ ክቡር አጸጋ አነሳነ ወሕይወተ ረክነ ለኃይለ መስቀሉ ለኢየሱስ ክርስቶስ ኪያነ እግዚኦ ለአኩት ነሲሐነ ጸጋ ለመንፈስ ቅዱስ መንገዱን ለቀቅ ለቀቅ እያደረጋችሁ